እርሾ ያለው ምግብ መብላት ይቻላል አይቻልም? እንደ ክርስትና በኢየሱስ ስም አረ ጥያቄ መልስልኝ። ምን ነው እግዚአብሔር የሰው ስጋ ያስበላል አይደል? አልፋ ነገራትም አንድ ጊዜ በኢየሱስ መጽሐፍ ቅዱስ ላይ አንተ ቀጥታ ክርክር ነው የፈለከው። የሰው ስጋ መብላት ይቻላል በእስልምና ያልሽው ከተራባችሁ የክርስቲያኖች ስጋ እንድትበሉ ታዟቸዋል። አይደለችም እንዴ? አይወረላታ ጀምሮና እኔ ግን የጠየቅኩሽ ለእንግዳ ትሸጠዋለህ ይላል ወይ? ለእንግዳ ሽጠው ወይ ደግሞ በአገር ደጅ ለሚቀመጥ ለለማኝ ስጠው አለ። የበከተ ምግብ ለእንግዳ አታሎ መሸጥ ይቻላል ወይስ አይቻልም? በእናንተ እንትን ነው ኡስታዝ አቡ ሃይደር ማለት ነው። እኔ እንኳን በመጽሐፉ ጥቅሱን አምጣልኝ ብትለኝ አላመጣልህ። ኡስታዝ ከሌሻ እንትን በቃ እንደዚህ የመንደር ወሬ የቡና ወሬ ሳይሆን ማስረጃ ካለ ምዕራፍ እንደዚህ ቁጥር እንደዚህ ብለህ ኧረ ትልቁ ኡስታዛችሁ ነው። እኔ ቡና ወሬ እንኳን አይደለም ተው እንጂ። ሶስት አላህ ብለን አናምንም። በክርስትና የለም ማለት ያላልነውን አላችሁ እያላችሁ ባትከሱን ጥሩ ነው። ሶስት አምላክ ነው። ሶስት አምላክ አንድ አምላክ ብለን ነው እንጂ ምናምነው ሶስት አምላክ ብለን አናምንም ክርስቲያኖች እኮ። አሁን ጥያቄውን መልሽሽ። አብ አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ስናማትብ እኮ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው እንትን ምናማትበው። ሁሌም ክርስትና አብ ወልድ መንፈስ ቅዱስ ብለን አንድ አምላክ ነው ለመጨረሻ ላይ እንደሱ የሚል መጽሐፍ ቅዱስ ላይ አንድ ጥቅስ የለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም የትኛውም ቦታ ላይ። ለምን እሱ ማስረጃው ለምን ነው መጽሐፍ ቅዱስ ላይ የምታስገባኝ? እኔ መጽሐፍ ቅዱስ ተማሪ ነኝ አላውቅም አልኩ አይደለ? ግን የጠየቅኩት ጥያቄ በትክክል አስረዳኝ። መጽሐፍ ቅዱስ ላይ ሰጣገኝ የታጊተሽ ነው። በዚህ ነው የምናማትበው እኛ አልሽን። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን አልሽን። ማስረጃ ስትባይ ጊዜ መጽሐፍ ቅዱስ ላይ አትሄድ። በመጽሐፍ ሸራፍና ጥያቄ ላንሳልሽ። በቃ እሺ፣ እርሾ ያለው ምግብ መብላት ይቻላል አይቻልም? እንደ ክርስትና በኢየሱስ ስም አረ ጥያቄ መልስልኝ። ምን ነው እኮ እየመለስኩልሽ እኮ ነው። እርሾ ያለው ምግብ አትብሉ ይላል እግዚአብሔር። ምን ትያለሽ? ችግር የለውም። እንኳን እርሾ ያለው ምግብ የሰው ስጋንም እንድትበሉ ታዞላችኋል እኮ። በዚህ ወደ ክርክር አንግባ። በስርዓት መልስልኝ። በስርዓት ነው የጠየቁ። የሰው ስጋ መብላት ይቻላል በእስልምና ያልሽው ከተራባችሁ ክርስቲያኖች ስጋ እንድትበሉ ታዟቸዋል። አሁን ወደ ክርክር አሁን ለምሳሌ ወይን ተበሳጭቼ እንድወጣ ጥያቄውን ለማቀረብ እንዴ አይወረላታም እንዴ? አሁን ወደ ክርክር አልሄድም። እኔ አነሳሽ አይደል የሆነ ሐሳብ ትልቅ ወንጀላ ነው ይሄ ውሸታም ዲያቆኖች እየመጡ የሚነግሯችሁን በእስልምና የሰው ስጋ መብላት ይቻላል የሚሏችሁን ቢያንስ ጠይቁ። ይሄ ነገር ትክክል ነው ወይ በሉ። እነሱን ማስረጃ እንደማትጠይቋቸው እርግጠኛ ነኝ። ዝም ብሎ ይበሏችሁ አሜን ብላችሁ ተሰሟቸዋላችሁ። አሜን ብሎ መስማት ከዛው ከቤተ ክርስቲያን የለመዳችሁት ነው። ምንም ማስረጃ አትጠይቁም። ሙስሊሞች ጋር ስትመጡ ግን በሙስሊሞች ላይ የሆነን ሐሳብ ስታነሱ በዚያ ነገር ላይ እንትን ይባላል። አሁን ከላይ ያለው አልፋ ለምሳሌ ነግርሻል። እግዚአብሔር የሰው ስጋ ያስበላል አይደል? አልፋ ነገራትም አንድ ጊዜ በኢየሱስ መጽሐፍ ቅዱስ ላይ አንተ ቀጥታ ክርክር ነው የፈለከው። የሰው ስጋ እንድትበሉ መጽሐፍ ቅዱስ በፍጹም አያዝ። እሺ መጽሐፍ ቅዱስ ማስረጃ ልስጥሽ። እግዚአብሔር ቃል በቃል የሰው ስጋ ነው። እሺ እናነበዋለን። ማስረጃ ልስጥሽ። ለምን አላህ ይመቻል እኮ አንድ ርዕስ ላይ እና አንድ ጊዜ አውጣላት እስኪ ትልቁ ላይ ላድርገና መጽሐፍ ቅዱስ ይዛል። ይያል መልካም። እሺ ጃን ትልቁ ላይ አድርጉት አንድ ጊዜ። እሺ ኤርሚያስ 19:9 ላይ አውጣው። ኤርሚያስ 19:9 ላይ በደንብ ተመልከት። ያና እዚህ ጋር እግዚአብሔር በስርዓት የወንዶች ልጆቻችሁንም ስጋ አበላቸዋለሁኝ አለ እግዚአብሔር። ያ ሰላም አይደለም አውጣውና ከላይ ጀምሬ ላንብበው። ልጆቻቸውንም ስጋ አበላቸዋለሁ። ስንት ቁጥር ነው ንገረኝ? ከላይ 7 ቁጥር አድርግልኝ። ከላይ እየተወረገረገ ነው፣ ምንም አይነበበኝም። አይ ምክንያቱ ጥቅሷን ላይ ነው ያረካቱ። ሐሳቡ መረዳት አለብኝ። ከላይ ጀምሬ ሐሳቡ እንድረዳ ከላይ ጀምሬ ማንበብ አለብኝ። ያው ነው ነታይ አዲያ እኮ ይሄንን ሐሳቡ ምንድነው? መጀመሪያ ለአመፀኞቹ ለኃጢያተኞቹ እኮ ነው እንደዚህ እየተናገረ ያለው እንጂ ብሉ እያለ እያዘዘ አይደለም። ብሉ እያለ እያዘዘ ሳይሆን በቃ በኃጢያታቸው ምክንያት በወንጀላቸው ምክንያት ከእግዚአብሔር ስለተለዩ በቃ ለዛ ለመጥፎቹ ሰዎች ነው እየተናገረ ያለው እንጂ ትዕዛዝ አይደለም። ይሄ ትዕዛዝ አይደለም። ገባ አይደለም? ሐሳብ ስንረዳው ከእግዚአብሔር ተለይተዋል፣ አመፀኞች ናቸው። ስለዚህ አበላችኋለሁ
ይላል። ምክንያቱም በአመፃቸው በክፋታቸው ምክንያት ነው። ከእግዚአብሔር ተለይተዋል፣ የእግዚአብሔር ክብር ጎለባቸዋል። ስለዚህ ሀሳቡ ያንንም ማስረዳው እንጂ ትእዛዝ አይደለም። ገባ? ትእዛዝ አይደለም እኮ የበከተም ማለት ነው። አሁን ለምሳሌ እኔ ሰውን የማማ ከሆነ ለምንድን ነው የሰው ስጋ የምትበይ ይባላል አይደለ? የሰው ስጋ እየበላሽ ይባላል። እያማ ከሆነ ግን ቀጥታ እኮ በልቻው አይደለም። ስለዚህ እነዚህም በአመፅ የወደቁ ከእግዚአብሔር የተለዩ በክብር የወደቁ ሰዎች ናቸው። ለነዛ ነው እንደዛ እያለ ያለው። አልፋ አንድ ነገር ላሳይሽ። ጥያቄ ግን አልተመለሰልኝም። ወይ አንዴ ችግር የለውም ጠይቂያለሽ። ይሄንን እስኪ አንብቢው። እንዲሁ ምን ይላል? አንተ ለአምላክህ ለእግዚአብሔር የተቀደስክ ሕዝብ ነህና የበከተውን ሁሉ አትብላ አለ። ይበላው ዘንድ በአገርህ ደጅ ለተቀመጠ ምጻተኛ ትሰጠዋለህ ወይም ለእንግዳ ትሸጠዋለህ። የፍየሉን ጠቦት በእናቱ ወተት አትቀቅል ይላል። እና እዚህ ጋር አሁን የበከተ ምግብ ምን አርጋለ ሰላሚ እግዚአብሔር አትብላ ብሎ እኮ እያዘዘ ነው። መጀመሪያ አትብላ አለ። እሺ ለእስራኤሎች አይብሉ። የበከተ መብላትማ ከለከለ፣ ችግር የለውም እናንተን ከለከላችሁ። ከዛ በኋላ ምን አርጉት አለ? አሁን ለምሳሌ ለአንተ አትብላ፣ ይበላው ዘንድ አለ በአገር ለተቀመጠ ለምጻተኛ ትሰጠዋለህ አለ። ለለማኝ ምን ስጠው አለ? የበከተ ምግብ አንድ በይ ያኛን ትሰጠዋለህ አለ። ወይ ቆይ አንዴ ይቅርታ አንዴ። ወይም ለእንግዳ ትሸጠዋለህ አለ። የበከተ ምግብ ትሸጣላችሁ ወይስ አትሸጡም? እኛ አንሸጥም። ደግሞ ሀሳብ ከተረዳው ይሄ ላይ አሁን ለእንግዳ ለምሳሌ የማለብሰውን ልብስ የማይጠቅመኝን ልብስ ያዘዘ ያለው አንተ አትብላ ብሎ አዘዘ። ይበላው ዘንድ በአገርህ ደጅ ለተቀመጠ ምጻተኛ ትሰጠዋለህ ወይም አለ ለእንግዳ ትሸጠዋለህ አለ። እዚህ ጋር እያዘዘ ነው። ወይ ለለማኝ ስጠው ወይ ደግሞ ለእንግዳ ሽጠው። እንግዳው ምንም አያውቅም። ከታች ደግሞ ወረድ ብለህ አንድ ብልና እንረዳዋለን። ችግር የለውም። ምንም አይገናኝም። አንተ እንዳልከው ከሆነ በእርሻ በየዓመቱ በምታገኘው ከዘር ፍሬ ሁሉ አስራት ታወጣለህ እያለ ደግሞ አስራትም ስለማውጣት ያዛቸዋል። እያዘዛቸው ይሄ ምን ሆነሽ ነው? እኔ እኮ እዚህ ጋር ነው እየጠየቅኩሽ ያለሁት። አንዴ ዝቅ በለው። አሁን ለምሳሌ የማትፈልጉት ነገር ለሰው አትስጡ ማለት ነው እንጂ ስጡ ማለት አይደለም እያልኩ እየተከራከርኩ እያዘዘ ነው። ምን ሆነሽ ነው? አሁን እዚህ ጋር ከእርሻህ በዓመቱ በምታገኘው ከዘር ፍሬ ሁሉ አስራት ታወጣለህ ሲል ምን እያለ ነው? እያዘዘ ነው አይደል? አስራት ታወጣ ብሎ ልክ እንደዛ ሁላ ላይም ጋር እያዘዘ ነው። ምን ሆነሽ ነው? እሺ ከታች 23 ነው እንደግልኝ ምንም አይገናኝም እኮ ሌላ ሐሳብ ነው። ሁልጊዜ አምላክ እግዚአብሔር መፍራት ትማር ዘንድ ስሙ እንዲጠራበት በመረጠው ስፍራ አምላክህ በእግዚአብሔር ፊት የእህልን የወይን የዘይትንም ማስራት የላምና የበግንም በኩራት ብላ ይላል። ምንም እነዚህ ትእዛዞች ናቸው እንዳጠቃላይ ከላይ ጀምሮና እኔ ግን የጠየቅኩሽ ለእንግዳ ትሸጠዋለህ ይላል። ወይ ለእንግዳ ሽጠው ወይ ደግሞ በአገር ደጅ ለሚቀመጥ ለለማኝ ስጠው አለ። የበከተ ምግብ ለእንግዳ አታሎ መሸጥ ይቻላል ወይስ አይቻልም? በእናንተ ሃይማኖት አይቻልም፣ በክርስትና አይቻልም። ይሄ ታዲያ የሙስሊሞች መጽሐፍ ነው ወይም ከላይም ከታችም አላነበብክልኝ። እዛ ላይ ደግሞ ትርጓሜ ልናለው ይችላል። አረ ይሄው እስከዚህ እንኳን አነበብኩልሽ። በቃ እንደዛው ትርጓሜውን ካላወቅሽ ወይ የሚባለው ምን ነው ታውቂያለሽ? መጽሐፍ ቅዱስ ስድ ንባብ አይደለም፣ እንደ ሳይንስ የምነበብ አይደለም። ትርጓሜ ያለና ትርጓሜ ያለው በቃ እንደዚህ ትርጓሜ ያለው እኮ ተፈላስፈሽ ከደከመሽ በኋላ ሳይሆን ከመጀመሪያው ካላወቅሽው አላቆም ነው ይባል። እኔንም ሳታደክሚ ማለት ነው። ስለዚህ 100% እርግጠኛ ስለሆንኩኝ ነው። አያዝ በቃ ሰቀጥታዘዘ እንግዲህ አሁን መልሱልኝና በቃ ምንድነው ጥያቄሽ? አላውቅም ብያቸዋለሁ ብዙ ጊዜ። ጥያቄሽ ምንድነው? ጥያቄ እሱን ጠይቄው ነበርና ቀጥታ ወደ መጽሐፍ ቅዱስ ነው የሄደው። ምን የሚል ጥያቄ ነው የጠየቅሽው? ጥያቄማ ምን አልኩት መሰለህ? ቁርአን የአላህ ቃል ነው ትላላችሁና፣ እሺ ነቢያት ሁሉ ጊዜ እሱ ሰዋራ ሲሰማ የእስልምና ሃይማኖታቸው እስልምና ነው ይላል። ከዛ ይሄ ደግሞ ማስረጃ የሚሰጠው ከቁርአን ውስጥ ነው። ቁርአን ደግሞ ማስረጃ ለምሆነው ቁርአንን ለማምኑ ሰዎች የአላህ ቃል ነው ብለው ለሚያምኑ ሰዎች ለሙስሊሞች ነው ይሄንን ማስረጃ መጠቅመው። እኔ ግን አላህ አምላክ ነው ብዬ አላምንም። ስለዚህ ለኔ ይመጣልሽ የፈለግሽው ምክንያቱም ሙሴ ነብይ ነው ብላችሁ ታምናላችሁ። ሙሴ ሙስሊም ለመሆን ከራሱ መጽሐፍ አሳዩ። ሌሎች ነቢያት ሙሴ መጽሐፍ አለ እንዴ? የሙሴ መጽሐፍ አለ እንዴ? ሙሴ መጽሐፍ ተሰጠው ብላችሁ አታምኑ? መጽሐፍ ተሰጠው ብለንማ እናምናለን። ግን አሁን የሙሴ መጽሐፍ አለ ወይ ነው ያልኩሽ።
አሳዩኝ እየጠየቅኳችሁ እኮ ነው። እኔ ምን አውቃለሁ? አለ ወይ የሙሴ መጽሐፍኛ የሙሴ መጽሐፍ አሁን የለም ብለን ነው ምናምን አለ ብለን እንኳን ነው የሙሴ መጽሐፍ ሰላም እንደተሰጠው ግን ታምናላችሁ? አሁን ላይ የለም ነው የለም ነው አሁን ላይ የታደ ያው አሁን በቁርአን ተውራት ለሙሳ እንደወረደለት እናምናለን። ግን ያ ነገር የት አለ የሚለውን በቃ ወርዶለታል ስላለን ብቻ እንቀበላለን። አሁን ለምሳሌ ተመሳሳይ ሐሳብ በደንብ እንዲገባሽ ላሳይሽ ቆይ አንዴ። አሁን ለምሳሌ ማለት ነው መጽሐፍ ቅዱስ ላይ መጽሐፈ ሳሙኤል ካለ ምዕራፍ 1 ቁጥር 18 ላይ የይሁዳ ልጆችም ያስተምሩ ዘንድ እነሆ በያሻር መጽሐፍ ተጽፏል ይላል። አሁን ለምሳሌ የያሻር መጽሐፍ አሁን አለ እንዴ ሰላሚ? እኔ እኮ ከራስ መጽሐፍ አሳየኝ ያንተ እምነት አሳየኝ ነው መጽሐፍ እኔ እየነገርኩሽ ያለሁት አይደለም እየነገርኩሽ አይ ላለመረዳት ከሆነ መብትሽ ነው። ግን አሁን ለምሳሌ አንቺ የያሻርን መጽሐፍ አምጪው ብልሽ አሻር መጽሐፍ አሁን አሻር የተባለው ነብይ ነው ወይስ ምንድነው? እኛ መጽሐፍ ተሰጠ መጽሐፍ በያሻር መጽሐፍ አለ በያሻር መጽሐፍ ታሪክ ይሁን ክርስትና ሃይማኖት ተከታይ ይሁን በምን እናውቃለን? መጽሐፍ በያሻር መጽሐፍ አለ። ካላወቅሽማ ውይይትም ጋር ቆላቅሞ ውይይትም አልደረሽም አላቅም ነው የሚባለው። እኔ አውቄ እየጠየቅኩሽ ነው ያነበብኩት። እኔው በያሻር መጽሐፍ ተጽፏል ይላል። በያሻር መጽሐፍ ተጽፏል ይላል። አሁን ለምሳሌ አንቺን የያሻር መጽሐፍ አምጪ ብልሽ ታመጫለሽ? የለም። ግን እዚህ ጋር አምላክ ግን ስለነገረሽ ይሁዳና ልጆቹ ያስተማሩት ዘንድ አዘዘ ይላል። ይሄ ትእዛዝ ግን በያሻር መጽሐፍ እንደተጻፈ ታምኛለሽ። ለምንድን ነው የምታምኚው? እግዚአብሔር ነግሮሻል እንደዚህ ብሎ መጽሐፍ ቅዱስ ላይ ስላገኘሽው። ልክ እንደዛኛም ለሙሳ ተውራትን እንዳወረደለት በቁርአን ስለተነገረ እንቀበላለን። ከዛ ውጭ ግን እንትን አንልም። ኖርማል የታለ መጽሐፉ ምናምን የለም። መጽሐፉ ካለ የሚያመጣው እኛ አሁን አሻር የሚባለው ሰውዬ ነብይ ነው ብለን እንኳን እናምናለን። እኔ ማን ጠየቀሽ? እኔ አሁን ያሻረ ነብይ ነው አለ ወይም አላለም ሳይሆን ነብይ ነው ብለህ ታምናለህ። መጽሐፍ ተሰጥቶታል ነብይ ነው ብለህ ታምናለህ። አይገናኝም እኮ ከዚህ ጋር ይገናኛል። አሁን ለምሳሌ የአሻር መጽሐፍ ብሎ ተናገረ እግዚአብሔር። ግን አሻር ምንድነው? ነብይ ነው ወይስ ታሪክ መጽሐፍ ነው የጻፈው? ጥሩ የነብይ መጽሐፍ ነው የፈለግሽው? በቃ የጠፋ የነብይ መጽሐፍ ላሳይሽ። እሺ በቃ እንዴ ተረጋጊ። በነብዩ በሻማያ በባላ ራእይ በአዱ የትውልድ መጽሐፍ የተጻፈ አይደለም ምን ይላል? ስለዚህ ጋር የነብዩ ሻማያ መጽሐፍ አላችሁ? እሺ አላችሁ? እኔ ከመጀመሪያውም ተናግሬ ነው የገባሁት። አይደለም ይሄን መልሽልኝ። የነብዩ ሻማያ መጽሐፍ አላችሁ ወይስ የላችሁ? እኔ እኮ መጽሐፍ ቅዱስ ብዙም አላውቅም ብያለሁ ከመጀመሪያው። አይደለም ጥሩ የመጽሐፍ ቅዱስንማ ምንም አትወጪ። ግን አሁን ለምሳሌ ስለ እስልምና መጠየቅ ስፈልግ ሙስሊሞች ላይ ገብቼ ነው መጠየቅ ፈልገው። ኖ ቆይ ይሄንን እንጨርስና እንደምታዩ አሁን እዚህ ጋር መጽሐፎች አሉ። የነብዩ ሻማያ መጽሐፍ የሚላል እዚህ ውስጥ ይሄ የለም። ምንም ይሄ እኮ ዝርዝሩን ማየት ትችያለሽ። የለም ገብቶሻል። ስለዚህ እዚህ ጋር አሁን አንቺ ሙሴ እኮ ነብይ ነው ስለዚህ የሱ መጽሐፍ ምናምን ያልሽ ነበር። ከነብይነት አንፃር ከሆነ እዚህ ጋር አሁን የነብዩ ሻማያ መጽሐፍ በባለ ራእዩ የነብዩ ሻማያ መጽሐፍ ይላል። የነብዩ ሻማያ መጽሐፍ የት አለ ብትባሉ እናንተ የት ይኑር አታውቁም። እሺ ያን ጠይቃለሁ ችግር የለውም አነባለሁ ጠይቃለሁ። ቆይ አንዴ ስሚ። ልክ አሁን ለምሳሌ አንቺ ያልኩሽ ተመሳሳይ ሐሳብ እያመጣሁልሽ እኮ ነው ከገባሽ። የነብዩ ሻማያ መጽሐፍ እንዳለ ታምኛለሽ፣ ምክንያቱም እግዚአብሔር ነግሮሻል የነብዩ ሻማያ መጽሐፍ አለ ብሎ ይሄን ታምኛለሽ። ከዛ ውጭ ግን የነብዩ ሻማያ መጽሐፍ አምጪ ብልሽ ግን አታመጪም፣ ምክንያቱም የለም። ገብቶሻል? አሁን ላይ የነብዩ ልጨርስ አንዴ ሰላም። ግን አሁን አንቺ የነብዩ ሻማያ መጽሐፍ አምጪ ብልሽ አታመጪም፣ ግን የነብዩ ሻማያ መጽሐፍ እንዳለ ታምኛለሽ እግዚአብሔር ስለነገረሽ። ልክ እንደዛኛም ሙሳ ለሙሳ ተውራት እንደወረደለት እናምናለን። ከዛ ውጭ ግን መጽሐፉ ግን የለም። ከሌለ የለም ነው። ላለ ነገር እኮ ነው ማስረጃ የምታቀርቢው እንጂ አንድ ነገር እኮ ሲጀመር የለም ያልሽውን ነገር ማስረጃ አድርገሽ ካቀረብሽ ሲጀመር ያ ነገር እኮ አለ ማለት ነው። እኛ ሲጀመር ተውራት የለም ብለን ነው የምናምነው። ሰላም እሺ ተረድቻለሁ። አሁን ለምሳሌ ደግሞ ቁጥሩን ባላውቅ ጥቅስ እንዳትጠይቀኝ፣ ግን በቁርአን ላይ ደግሞ በተውራትና በእንጅል እንድታምኑ ደግሞ ታዛቸዋል። የሌለ መጽሐፍ እንዴት ነው ልታምኑት የምትችሉት? አይ በሰዓቱ ለነበሩት ሰዎች ነው። አሁን እናንተን አይመለከትም ነው አይደለም። አሁን ቁርአን ሲባል ለረሱል ሰለላሁ ዐለይሂ ወሰለም ወረደላቸው እንላለን እንጂ ከዛም በፊትም የቀደሙ ነገሮችንም ያስታውሳል። እና
በተውራትም በእንጂል መኑ የሚባሉት በዘመኑ ስለነበሩ ሰዎች ነው እንጂ ለኛ አይደለም። ከኛ አንፃር የምናምነው ምን እንደሆኑ ታውቂያለሽ? በተውራትና በእንጂል ምን ብለን እናምናለን? እነዛ ኪታቦች ከአላህ ዘንድ የወረዱ መሆናቸውን እናምናለን። ያ አይነት እምነት አለን። ከዛ ውጭ ግን በነዛ ለመገዛት ከሆነ ግን ሐሳብሽ በነዛ የሚገዙትና የሚያምኑት በሰዓቱ የነበሩ ሰዎች ናቸው። እሺ በሰዓቱ የነበሩ ሰዎች አሁን በእንጂልና በተውራት ማምኑት ሙስሊሞች ናቸው ወይስ ክርስቲያንና አይሁዶች ናቸው? አምና እንትን ሚውት አድርግ። ቆይ አንዴ ሰላም ሚውት አድርጉ። ቲክቶክ እና አምና ናፈቀኝ። ሚውት አድርግ። ድምጽ አለ አንተ ጋር። ምን አልሽኝ? ቀጥይ። አሁን ለምሳሌ በሰዓቱ የነበሩ ሰዎች ናቸው እንደዛ የተባሉት ብለኸኛል። እሺ በሰዓቱ የነበሩት ሰዎች ክርስቲያኖችና አይሁዶችን ናቸው ወይስ ሙስሊሞችም እንትን ይላል? ሙስሊም ናቸው እንጂ ሙስሊም ናቸው። በአጠቃላይ እኛ እኮ ሙሳም ይሁን ሌሎቹም ነቢያቶችም የነሱ ተከታዮች ሙስሊም ናቸው ብለን የምናምነው ሙስሊም ናቸው እኮ። አንቺ አሁን ሙሴ ምንድን ነበር ብለሽ ነው የምታምኚው? ሰላም እሺ እንደዛ ከሆነ ቆይ አንዴ እንዲህ የገባሽ እንድንሄድ ሙሴ ምንድን ነበር ሃይማኖቱ ብለሽ ነው የምታምኚው? ሙሴ በመጽሐፉ እንደምንረዳው ክርስቲያን ነው። እግዚአብሔር ካመለከ ያው ክርስቲያን ነው ማለት ነው። አይደለም ክርስቲያን ማለት እኮ ትርጉሙ የክርስቶስ ተከታይ ማለት ነው አይደል? አዎ በትክክል። በመጽሐፍ ቅዱስ ደግሞ ክርስቶስ ወይም ኢየሱስ የተወለደው እንደ መጽሐፍ ቅዱስ ላይ ስታነቢ ሉቃስ 1 ላይ ነው ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ የተባለችው። ስለዚህ ከዛ በኋላ ኢየሱስ ክርስቶስ ከመጣ በኋላ ያሉት ናቸው። ክርስቶስ ማለት እኮ የተቀባ ማለት ነው። ከዛ አንፃር ከክርስቶስ ቆይ አንዴ ይቅርታ፣ ከክርስቶስ በኋላ ያሉት ሰዎች ናቸው ክርስቲያኖች ሊባል። ሙሴ እኮ ከሱ በፊት የነበረ ሰው ነው። የታውቁት ነው ሲጀመር ክርስቲያን የሚሆነው። ሰላም የዘምዘም ነው። አሁን ቆይ ውይይት ላይ ነኝ። አልተገለጸም። ምንድን ነው የምትቀደደው? አይ ቆይ እንዳትረብሸኝ። አሁን ጥያቄ እየጠየኩ ነው። እኔ የምልህ አሁን ለምሳሌ ሙሴ ማለት ሀሳብ የሰረቀች ልጅቷ አሁን ክርስቶስ የተወለደው በኋላ ነው ብለኸኛል። አዎ ይሄንን እናምናለን። በስጋ የተገለጠው ነው እንጂ በኋላ አምላክ እኮ አምላክ ነው ብለን ነው የምናምነው። ይኸው ሰላም ምን እንደሆነ ታውቂያለሽ? በስጋ የተገለጠው ግን በሐሳብ ከሆነ አሰልቺ ነው። እና አሁን ከመጽሐፍ ቅዱስ ሙሴ እንትን ነው የሚል አለ፣ ክርስቲያን ነው ሙሴ ክርስቲያን ነው የሚል አለ መጽሐፍ ቅዱስ ላይ በብሉይ ኪዳን ላይ ክርስቲያን እስራኤል ተብለው ነው እንጂ የምትጠሩት ክርስቲያን ነው ተብለው አይጠሩም። ምክንያቱም እንዳልኩ ሙሴ ክርስቲያን አይደለም። ዝም ብለሽ ነው አንቺ ክርስቲያን ነው ያልሽው። ምክንያቱም እግዚአብሔርን ስለማመልክ ክርስቲያን ነው። አይሹ ያ እግዚአብሔር ደግሞ ማን ነው ካልከኝ በስጋ የተገለጠው እሱ ሕያው አምላክ ኢየሱስ ክርስቶስ ነው። በቃ አይሹ አንቺ አሁን ያንቺ ፍልስፍና ነው። ፍልስፍና አይደለም መጽሐፍ ላይ ያለ የለም። በቃ የለም ኢየሱስ ክርስቶስ ይሄ ኢየሱስ አልኩኝ እንትና ሙሴ እንትን ነው የሚል የለም፣ ክርስቲያን ነው የሚል የለም። እና ቆይ አንዴ አንቺ ጋር እንቀጥላለን። ምክንያቱም አካሉ ሳይኖር እንዴት ይባላል? ያው በቃ የለም ልክ ነሽ። በሌለ ነገር አይባልም እኮ በስጋ ሲገለጥ እኮ ነው ክርስቶስ ኢየሱስ አማኑኤል የተባለው ስም የተሰጠው እኮ በኋላ ላይ ነው። ሰላሚ በቃ ልክ ነሽ። ግን ያው ሙሴ ክርስቲያን ነው የሚልም አልተጻፈም። በቃ የለም ክርስቲያን አይደለም። አንዴ ይቅርታ፣ ቆይ አንድ ሰው ጋር ልቀጥል። ሰላም ቲክቶክ ደህና መሸህ ነው እንጂ ግልጽ ነው። ደህና መሸህ ቲክቶክ። ሰላም። እሺ አብ ኢየሱስን ይወደዋል ወይስ አይወደውም? ቲክቶክ አብ ኢየሱስን ይወደዋል ወይስ አይወደውም? ይወደዋል። አብም ኢየሱስም አንድ ናቸው። አብ ኢየሱስን ይወደዋል መጽሐፍ ቅዱስ ላይ ለምሳሌ አንድ ነው። አብም ኢየሱስም አንድ ነው። እኔ ስንት ነው ብዬ እኮ አይደለም የጠየቅኩህ። ለምሳሌ ይወደዋል ብዬ የጠየቅኩህ ዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ እስኪ አንድ ተረጋጋ። ቆይ አንዴ ዮሐንስ ወንጌል እሺ ነገርከኝ እኮ ዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ አባት ልጁን ይወደዋል ይላል። ትቀበላለህ አትቀበልም? አሁን እቀበላለሁ። አባት ልጅን ይወደዋል። አሁን እቀበላለሁ። አባት አንተን ይወዳል። አባት አይደለም። ኧረ ኢየሱስን ነው የሚለው። እኔ ልመልስልህ። ቆይ አንዴ አትደራረቢ። ቆይ አንዴ ሰላም ይቅርታ። ዮሐንስ ወንጌል ምዕራፍ 5 ቁጥር 20 ላይ አብ ወልድን ይወዳልና ይላል። አብ ወልድን ይወደዋል አይደል? አብ ወልድን ይወደዋል አይደል?
አባት ልጁን ይወደዋል የሚለው ይወዳል። አብ ወልድን ማለት ነው። አብና ወልድ አንድ ናቸው፣ በመለኮት አንድ ናቸው። እኔ ስንት ናቸው የሚል ጥያቄ መች ጠየቅኩ? የተለያዩ ነገር አረካቸው። የተለያየ አረከው። ወንጌሉ እኮ ነው። እኔ እኮ ያነበብኩልህ ይኸው ወንጌሉ አንተ እንደምትለው የተለያየ እንድትረዳ ነው አባቴ። ይሄ ቆይ አማርኛ ካልቻልክ ቆይ አንዴ እዛው መጽሐፉን ላሳይ። ቆይ አንዴ ተረጋ። አማርኛ በደንብ ነው የምችለው። ገረብ ዱብቲ በቃንከሙ ወይ በቃ አስወርዱት። እዚህኛው ግን ቀጥል። አምና ደህና መሸ። ሰላም ናቸው። አይቶ ቀልድን ያዝ። ሞዴሬተሮች አስወርዱት። እንዴ ከኔ ጋር ጨርሱም እንዴ? አዎ ጠየቅኩ እኮ በስነ ስርዓት ማውራት አልቻልክም። አምና ደህና አመሸ። ሰላም ናችሁ? እግዚአብሔር ይመስገን ሰላም ነው። አብ ወልድን ይወደዋል ወይስ አይወደውም? አምና እኔ ጥያቄ ለመጠየቅ ነው የገባሁት። ይሄን መልስልኝና ትጠይቃለህ። ችግር የለውም። አብ ወልድን ይወደዋል ወይስ አይወደውም? ጥያቄ ብቻ ለመጠየቅ ነው የገባሁት። እሺ ምንድነው ጥያቄ? ጥያቄ ምን መሰለህ? በእስልምና አንድ ሰው ራሱን ለማጥፋት ቢሞክር እና ሌላ ሰው ቢይዘው ቅጣቱ ምንድን ነው? ማለት ወይም በእስልምና ወይም በሸሪዓ ማለት ነው። አላውቅም። እኔ እንጃ አይደል? ምን መሰለህ? እኔ እንጃ እኮ ከእስልምና የወጣ ሰው ይገደላል። ይሄኛው ጥያቄ ጨረስ አለህ? እኔ ይገደላል የሚል አላነበብኩም። ይገደላል የሚል ካለ አሳየኝ። ችግር የለውም። አይ ጥያቄ ነው። አይገደልም ካልከኝ አይገደልም። ስለወጣ ብቻ አይገደልም። አይገደልም? ስለወጣ ብቻ አይገደልም። አይደል? አይ እንትን ነው ኡስታዝ አዋይደር ማለት ነው። እኔ እንኳን በመጽሐፍ ጥቅሱን አምጣልኝ ብትለኝ አላመጣልህ። ኡስታዝ ከሌሻ እንትና በቃ እንደዚህ የመንደር ወሬ የቡና ወሬ ሳይሆን ማስረጃ ካለ ምዕራፍ እንደዚህ ቁጥር እንደዚህ ብለህ ኧረ ትልቁ ኡስታዛችሁ ነው። እኔ ቡና ወሬ እንኳን አይደለም። ተው እንጂ ወይ ሐዲስም ከሆነ ሐዲስን ጠቅሰህ ነው እንጂ ካሊ እንደዚህ ብሎ ካሊ እንደዚህ ብሎ የሰው ስም ጠርተህ ምናምን ሳይሆን በመጽሐፍ አውራ። ስለ ሰዎች ልናወራ አይደለም እዚህ የተቀመጠ አይደል? ቁጥር ምዕራፍና ቁጥር አለ ይገደላል። በዛ ልክ የምንግባባ ከሆነ ብዬ ነው። አየለ እንደዚህ ያናወራም ዝም ብለን ስለ ሰዎች ካሊ ሸንተና እንዲህ ብለዋል ኡስታዝ እንትና እንዲህ ብለዋል አይነት ወሬ ሳይሆን እኛ የምናወራው እዚህ በምዕራፍ በቁጥር ትጠቅሳለህ። ከዛ በኋላ ያንን ነገር እናወራለን ምን ይላል የሚለው ማለት ነው እንጂ ከዛ ውጭ የለምና የለህም ማስረጃ ዝም ብለህ ነው በምዕራፍ በቁጥር ማስረጃ አለ። እውነት ለመናገር እኔ እንደዚህ ብዬ እንኳን በቪዲዮ በምናምን ከኡስታዞች የሰማሁት ነው እንጂ በእንትና በምዕራፍና በቁጥር ላመጣልህ አልችልም። ያ ሜቢ አንተ ተቆርጦ አሁን አንድ ሰው የሆነ ወሬ ሲያወራ እኔ ደግሞ ይሄን ለማለት የፈለኩት ለምንድነው እኔ ለማወቅ ነው የገባሁት። አይ ለማወቅ ሆነም አይገደልም አልኩ። ስለወጣ ብቻ አይገደልም። ስለዚህ ሰውዬው ወይም የዛ ኡስታዝ ንግግር ማስረጃ ሊሆን አይችልም ማለት እኮ ነው። አይ አይደለም፣ ተቆርጦ ሰምተህ ሊሆን ይችላል። ስለምን እያወራ እንደሆነ ለማወቅ አንድን ሰው ስትሰማ ብዙ ጊዜ እንደዚህ ቪዲዮዎች ምናምን ከመጡልህ ማለት ነው ከዛ ቃል በፊት ምንድን ነበር እየተናገረ ያለው? አንድ ሰው የሚያወራ አይወል ወንድም ምን መሰለህ አራት አቋርጠኝ። አንድ ሰው ሲያወራ ሙሉውን ስትሰማ ነው። ከዛ ውጭ ግን እዚህ የተቀመጥነው ሰዎች ምን አሉ ምናምን የሚል ሐሳብ ሳይሆን በሐሳብ ደረጃ ሳይሆን በማስረጃ ደረጃ ካለ ውይይት ነውና በክርስትናስ አንድ ሰው ከእምነት ከወጣ ይገደላል ወይስ አይገደልም? አይገደልም። አንድ ሰው ጣዖት ቢያመልክ ምን ቢልም ኖርማል ነው እንዴ? የመሰለው ነው። ይኸውልህ እሳትና ውሃ ቀርቦልሃል ወደ መሰለ እጅን መስደድ ነው። ነፃነት አለው በደንብ በቃ እሺ። ማለት የሚቀጣው ፈጣሪ ያለ ከላይ እንጂ ከዚህ አይ በቃ ላሳይህ እስኪ። አይ ሜቢ ላታቅ ትችላለህ። አንዴ ላሳይህ አንድ ጥቅስ ይኸው ኦሪት ዘዳግም ምዕራፍ 13 ቁጥር 6 ላይ ምን ይላል? እናትህ የእናትህ ልጅ ወንድምህ ወይም ወንድ ልጅህ ወይም ሴት ልጅህ ወይም በብብትህ ያለች ሚስትህ ወይም እንደ ነፍስ ያለ ወዳጅህ በስውርና ሄደን ከምድር ዳርቻ ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡትን ካንተም የራቁትን አንተን በምድር ዳር ድረስ ወደ አንተ የቀረቡትን ካንተም የራቁትን አንተን ከበው ያሉ አሕዛብ የሚያመልኳቸውን አማልክት
አንተም አባቶችህም የማታውቋቸውን ሌሎች አማልክት እናምልክ ብሎ ቢያስትህ አለ። ሌላ አምላክ እናምልክ ብሎ ቢያስትህ ወንድምህም ይሁን ምንም ይሁን አለ ቢያስትህ እሺ አትበለው፣ አትስማውም፣ ዓይንህም ማይራራለት፣ አትማረውም፣ አትሸሽገውም። ነገር ግን ፈጽመህ ግደለው። ነገር ግን ፈጽመህ ምን አድርገው አለ? አምና ናፈቀኝ። ነገር ግን ፈጽመህ ግደለው አለ። የሆነ ሰው መጥቶ አለ እና ሌሎች አማልክት እናምልክ ምናምን ቢል ከሆነ ምን አድርገው አለ? ነገር ግን ፈጽመህ ግደለው። ይሄ ምንድን ላይ ያለው? ኦሪት ዘዳግም ምዕራፍ 13 ቁጥር 9። ይሄ የክርስቲያኖች መጽሐፍ ነው። ፈጽመህ ግደለው አለ። እሱ የተሻረ ህግ ነው ወንድሜ። ማለት ይሄን የተናገረው ማን ነው? ከኦሪቱ የተሻረ ህግ አለው። አሁን እኛ ከክርስቶስ መምጣት በኋላ ያለውን ነው የምናምንበት። አንዴ ስማኝ፣ ይሄን የተናገረው ማን ነው? አምና እግዚአብሔር ነው። በዘመኑ ለነበሩ ሰዎች የታዘዘ ትእዛዝ እግዚአብሔር ከእምነት የወጡን ሰዎችን ግደሉ ብሎ ያውቃሉ ወይስ አያውቅም? ያውቃል። ለእስራኤላውያን አዎ፣ በኦሪት ዘመን ወይም በአሮጌው ኪዳን በድሮ ነው ማለት። ይሄንን በዚህኛው በምንም አታምኑ? አይ የተሻሩ ህጎች አሉ ነው የምልህ። ከአሮጌው ኪዳን ተሽሯል የሚል ማስረጃ እስኪ አምጣልኝ። ይሄ ለመሻሩ ማስረጃ ብሉይ ኪዳን ተሽሯል የሚል አምጣልኝ እስኪ። እኔ እንዳልተሻረ ማስረጃ አመጣለሁ፣ አንተ ግን ተሽሯል እስኪ የሚል አምጣልኝ። አይ ይሄ ክርክር ነው የሚሆነው። እኔ ለራሴ ጥያቄ ነው የሚሆነው ሳይሆን አይ ተሽሯል ለሚለው ማስረጃ ይኖርሃል? እንደዛ እንትን የለም። ምን ተሽሯል የሚል የለም። ተሽሯል የሚል ሊኖርም ይችላል ላይኖርም ይችላል። እኔ ብዙም እውቀቱ እኮ የለኝም። ታዲያ አንተ ከየት አምጥተህ ነው ተሽሯል የምትለው? አይ እሱ ምን መሰለህ፣ ብዙ የተሻሩ ህጎች አሉ እኮ አሉ። ብዙ የተሻሩ ህጎች ስለ መስዋዕት አሁን ብንል አሁን ብዙ እውቀቱ ባይኖረኝም ማለት ነው የኦሪት መስዋዕትና የአሁኑ መስዋዕት በጣም የተለያየ ነው። አባታችን እኔ ስለ መስዋዕት አልጠየቅኩም። አሁን እኔ ነገርኩህ። የሆነ ሰውና ጣዖት አምልኮ እናምልክ ምናምን ካለህ ከእግዚአብሔር ውጭ ግደለው ይላል። በቃ እኮ መስዋዕት የተሻረ አለ፣ ከዛም ማለት የተሻረ ሌላ ነገር ብዙ አለ ማለት ነው። ይሄ ግን ተሽሯል አልተሻረም? እኔ ለዚህ ነው የጠየቅኩህ። ይሄ ህግ ተሽሯል ካልክ ማስረጃ ታመጣለህ። በለሽ አሁን ለጠየቁ ጥያቄ ምንም አልሳሰተኝም ማለት ነው። መለስኩልህ እኮ አይገደልም አልኩ። ከኛ አንፃር ያንማ ጨርሰን እኮ ነው ወደ አንተ የገባሁት። ኧረ በፍጹም አልመለስክልኝም ማለት በጣም ብዙ ሰዎች እንደዛ ሲሉ ሰምቻለሁ። አሁን እኮ ነገርኩ። አሉባልታ በሰዎች በማለት ከሆነ እኔም እኮ አልኩ አይገደልም አልኩ። ከዛ ውጭ ግን አይ 3 ቀን ነው የሚሰጠው፣ ካልተመለሰ 3 ቀን ይሰጠዋል፣ ያለዛ ይታረዳል የሚል የለም። ካለሽ ያሳየኝ እኮ አልኩህ። አምና ዝም ብሎ መዳረቅ ነው የሚሆነው ከዚህ በኋላ። አሁን ይሄንን ሐሳብ እኮ ነግረኸኝ ይሄ ማስረጃ ያለ ማስረጃ ጥቅም የለውም አልኩ። ስለዚህ አሁንም ለ10ኛ ጊዜ ብትደግሞ ይሄንን ሐሳብ ጥቅም የለውም ወይ? ሌላ ጥያቄ ካለ ጠይቅ። መቻችሁ። ሰላም ደሩ